بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على النبي الأمين وعلى آله وأصحابه والتابعين ومن اهتدى بهداه واتبع سنته إلى يوم الدين أما بعد السلام عليكم ورحمة الله وبركاته يوم جمرة وتياكي يتقطاري سو ገንዘብ ዘካ አለበት ከተጠራቀመ የሚል ጥያቄ ነው። ከቅጥሩ የሚያገኘውን ወርሃዊ ደመወዝ በየወሩ ወጪ አድርጎ የሚያልቅ ከሆነ ምንም የሚጠራቀም ገንዘብ ከሌለ ዘካ የለበትም። ነብዩ አለይሂ ሰላቱ ወሰላም አንድ ገንዘብ ላይ ዘካ የለም حتى يحول عليه الحول ብላ ገንዘቡ ኒሳብ ደርሶ ዘካ ማውጣት ግዴታ የሚሆንበት መጠን ደርሶ ዓመት እስካልዞረበት ድረስ ዓመት እስካላስቆጠረ ድረስ ዘካ የለበትም ብላ። ስለዚህ ተቀጣሪ ደመወዝተኛ ደመወዝ መቀበል ማጠራቀም ጀምሮ ያጠራቀመው ገንዘብ ኒሳብ ደርሶ ኒሳብ ማለት 595 ግራም የማዕድኑን ብር ሊገዛ የሚችል ማለት ነው። ዘካ ስንት ብር ካለ ነው የሚወጅበው ያሉ ብዙ ጊዜ ሰዎች ይጠይቃሉ። ስንት ብር፣ ስንት ዶላር፣ ስንት ሪያል ካለ ሳይሆን የሚባለው የዘካ ኒሳቡ መነሻ መጠኑ ስንት ነው ተብሎ ነው የሚጠየቀው። በዘመናዊ ብሮች አይደለም ዘካ ኒሳቡ መነሻ መጠኑ የሚሰራው እነማ በወርቅ ወይም በብር ነው። በወርቅ ከሆነ 85 ግራም፣ በብር ከሆነ 595 ግራም ነው። የተሻለው ለምስኪኖች ብዙ ሰው ዘካ አውጥቶ ለምስኪኖች ብዙ እንዲደርስ በብር ማስላቱ በላጭ ነውና 595 ግራም የማዕድኑን ብር የሚገዛ ገንዘብ ያለው ሰው ዓመት ሙሉ ይሄ ገንዘብ እሱ ጋር ከተቀመጠ ዘካ ይወጅብበታል። ስንት ነው 595 ግራም የማዕድኑን የጌጡን ብር የሚገዛው? እንደ ወርቅና ገበያ ዋጋው እንደ ጊዜው ሊለያይ ይችላል። 30 ሺህ ሊሆን ይችላል፣ 40 ሺህ ሊሆን ይችላል። ዘካ ማውጣት ግዴታ የሆነበት ሰው የዘካው ሰዓት ሲደርስ ወርቅና ብር ገበያ ሁኔታውን በማጣራት ያለው ገንዘብ 595 ግራም እና ከዛ በላይ ይገዛል አይገዛም የሚለውን አረጋግጦ ዘካ ማውጣት ነው። ስለዚህ ተቀጣሪ ደመወዝተኛ ከደመወዙ ከቤት ወጪ ተርፎት ያስቀመጠው ብር ኒሳብ ከደረሰ 595 ግራም እና ከዛ በላይ የማዕድን ብር የሚገዛ ሆኖ ዓመት ከቆየ ዘካ ይወጅብበታል። ዓመት ሳይቆይ ከጠፋ ወይም የተቀመጠው ገንዘብ እዛ ደረጃ ካልደረሰ ዘካ የለበትም። ሌላኛው ጥያቄ ባለቤቴ አንድ ፍች ፈቶኝ ዒዳ ጨርሻለሁ፣ ልጆቹም እኔ ጋ ናቸው፣ ምንም አቅም የለኝም። የልጆቹን ዘካተል ፊጥር ማውጣት በእኔ ላይ ግዴታ ይሆንብኛል? አባታቸው ላይ ነው ግዴታ የሚሆነው። ዘካተል ፊጥር ግዴታ የሚሆነው አባወራ ላይ ነው። አባወራ ከሌለ ቤተሰብን የሚያስተዳድረው ቀጣይ ኃላፊነት ያለበት ሰው የአባትን ቦታ ተክቶ ዘካ ማውጣት ግዴታ የሆነበታል አቅም እስካለ ድረስ። ስለዚህ የልጆች አባት የት እንዳለ ካልታወቀ እናትም አቅም ከሌላት ዘካተል ፊጥሩ ይቀራል። ሊሰጣት ይገባል ለሷም ለልጆቿም። ባሏ ለልጆች አባት ጥሏቸው ከጠፋ ከሌለ ወጪ ካላደረገ ሰዎች ከሰጧትም ቢሆን ከዒዱ ቀንና ምሽት የሚተርፍ ነገር ካለ ከተሰጣትም ቢሆን ቀንሳ ትሰጣለች። ዘካተል ፊጥር ሀብታምም ደሃም ወንድም ሴትም ላይ ነው ግዴታ የሚሆነውና የሌላቸው ደካሞች እንኳ ሰዎች ከሰጧቸው እህል ተቀበለው ለዒድ ቀንና ለማታው የሚተርፍ ከሆነ ከዛ የተረፋቸውን ለሌሎች አሳልፈው መስጠት አለባቸው። ሌላኛው ጥያቄ ቁርአን ያለ በስልክ መቅራት እንዴት ይታያል? በላጩ በቁርአን መቅራት ነው የሚሻለው ልብን ከመሰብሰብ አንፃር። ነገር ግን በተለያዩ ምክንያቶች ውዱእ ስለሌለው ወዘተ በቁርአን መቅራት ያልቻለ ሰው በስልክ ቢቀራ ዞሮ ዞሮ ዋናው መቅራቱ ነው። ነገር ግን ቁርአንን ራሱን ማየቱ፣ ማገላበጡ፣ መግለጡ ራሱን የቻለ ተጨማሪ ዒባዳ አለ፣ አጅር አለ። ኢማሙ ነወዊ ረሒመሁላህ ተዓላ አትቢያን የተሰኘው የቁርአን አደብ ክታባቸው ላይ በሁሉም ዑለሞች ስምምነት በቃል ከመቅራት ቁርአንን እያዩ መቅራት ይበልጣል ብለዋል። በቃል ከመቅራት
ቁርአንን እያዩ መቅራት ይበልጣል ብሏል። ይሄ የሆነው ቁርአን ማየቱ በራሱ ተአሲር ተጽዕኖ ስላለው ነው። ስለዚህ ከስልክ ይልቅ ቁርአንን ገልጦ ይዞ መቅራቱ በላጭ ነው። መያዝ ማይችሉበት ሁኔታ ካለ ካልተመቸው ወይም የሚቀለኝ እኔ ይህ ነው ካለ አንድ ሰው ዋናው መቅራቱ ነው፣ ችግር የለም። ሌላኛው ጥያቄ የኢሻን ባዕድያ ሶላት ተራዊህ ከተሰገደ በኋላ መስገድ እንዴት ይታያል? ይቻላል ወይ? የሚሻለው ኢሻ እንደተሰገደ ባዕድያውን ሰግዶ ከዛ በኋላ ተራዊህ መስገድ ነው። ተራዊህ የሚሰገደው ከኢሻና ከኢሻ ባዕድያ በኋላ ነው። ሱናው ይሄ ነው። ነገር ግን አንዳንድ መስጂዶች ላይ አንዳንድ ኢማሞች በጣም ይቸኩላሉ። ኢሻ እንዳሰላመቱ አንድ ደቂቃም አይቆዩም። ለራሳቸው ፈጠን ፈጠን ብለው ሰግደው ሰዎች ገና አንድ ረካ እንኳ ሳይሰግዱ ወደ ተራዊህ ይገባሉ። ይሄኔ የሚጨናነቁ ከሆነ የኢሻውን ባዕድያ ከተራዊህ በኋላ ማድረግ ይቻላል። በቋሚነት ግን ልማድ ተደርጎ ኢሻ ሶላት እንዳለቀ ባዕድያ ሳይሰገድ ተራዊህ መስገዱ ይሄ ሱና አይደለም። የሱናው ተቃራኒ ነው። ሱናው ኢሻና ከኢሻ ጋር ተያይዞ የሚሰገደውን ባዕድያ ዘግቶ ነው ወደ ተራዊህ መገባት ያለበት። ያን ተራዊህ ሶላት ከኢሻ በኋላ ነው የሚሰገደው። የኢሻ ባዕድያ ከኢሻ ተያይዞ መሰገድ አለበት። በተለያየ ምክንያት ያልቻለ ሰው ከተራዊህ በኋላ መስገድ ይችላል። ነገር ግን ከ6 ሰዓት ማለፍ መዘግየት የለበትም። በኋላ ስሑር ስነሳ 8 ሰዓት ላይ ወዘተ መባል የለበትም። ምክንያቱም የኢሻ ወቅቱ ከእኩለ ሌሊት በኋላ ይወጣል። ከእኩለ ሌሊት በኋላ ይወጣል። አላ ኺላፍን በይነ አህሊ ልዕልም ሙጠር የሆነ ሰው እስከ ፈጅር ሊቀጥል ይችላል። ነገር ግን ሙኽታር የሆነ ሰው የኢሻ ወቅቱ ከእኩለ ሌሊት በኋላ ይወጣል። የኢሻ ወቅት ሲወጣ የባዕድያውን ወቅት ስለሚወጣ ምን ቢቆይ ከ6 ሰዓት ከእኩለ ሌሊት መቆየት የለበትም። በኋላ እረሳለሁ ያልችልም ያለ ሰው ተራዊሑን ኢማሙ ተራዊሕ ሲያሰግድ ማሙሙ የኢሻን ባዕድያ ነይቶ ከኢማሙ ጋር አብሮ መስገድ ይችላል። ቢረዝምበትም ችግር የለም። ምክንያቱም ኢማም አሕመድ ኢሻ ሳይሰግድ ተራዊሕ የተጀመረበት ሰው ተራዊሕ ከሚሰግደው ኢማም ጋር ኢሻን ነይቶ ገብቶ መስገድ ይቻላል ብላ ታላቁ ኢማም አሕመድ ብኑ ሐንበል ረሒመሁላህ ተዓላ ኢሻ ሳይሰግድ ተራዊሕ የጀመረበት ሰው ወይም ተራዊሕ ሲሰገድ የደረሰ ኢሻ ያልሰገደ ሰው ለብቻው ፈንጠር ብሎ መስገድ ሌላ ጀማዓ መፍጠር አይጠበቅበትም አይገባምም ጭምር። ተራዊሕ ከሚሰግደው ኢማም ጋር ኢሻን አብሮ አስሮ ይሰግዳል። ሙሳፍር ከሆነ በዛው 2 ረካ ያሰላምታል። ሙሳፍር ካልሆነ 2 ተነስቶ ይሞላል። ፈርዱ ሰላትን ተራዊሕ ከሚሰግድ ኢማም ኋላ መስገድ ከተቻለ ሱናን የበለጠ መስገድ ይቻላል። ባይሆን ተራዊሑ ይጎድልበታል። 11 10 አይሆንለትም። ኋላ ላይ ተነስቶ ለተራዊሕ አንድ ይጨምራል። ሌላኛው ጥያቄ አንድ ሰው ውዱእ እንዳለው አስቦ ሶላት ቢጀምርና ከዛ በኋላ ውዱእ ያደረገበት ሰዓት ትዝ ባይለው እና በውዱእ ቢጠራጠር እና እንዳላደረገ ቢሰማው ምን ማድረግ አለበት? መጨረሻ የሚያስታውሰው ውዱእ እንደሌለው ከነበረ በእርግጠኝነት መጨረሻ የሚያውቀው ከሁኔታው ውዱእ የለውም፣ መጸዳጃ ቤት ገብቷል፣ ውዱእ ፈቷል፣ ይሄን ያውቃል። ግን ሶላት ከገባ በኋላ ውዱእ አድርጌያለሁ አላደረኩም ከሆነ ጥርጣሬው ከዛው ከቆመበት ካለበት ሁኔታ ወደ ቀጣይ የሶላት ክፍል ሳይሸጋገር በፊት ውዱእ ማድረጉን ካረጋገጠ ምንም የለበትም፣ መቀጠል ይችላል። ጥርጣሬው ካላባራ በዛው ከቀጠለ ግን እርግጠኛ የሆነው የመጨረሻ ሁኔታው ላይ ነው። ውዱእ ፈቶ እንደነበር እርግጠኛ ነው። ያድርግ አያድርግ ተጠራጥሯል፣ እንዳላደረገ ነው የሚቆጠረው። ነገር ግን ውዱእ እንዳደረገ እርግጠኛ ነው። ውዱእ አፍርሻለሁ አላፈረስኩም ከሆነ ማፍረሱን እርግጠኛ እስካልሆነ ድረስ ሶላቱ ላይ መቀጠል ይችላል። ሌላኛው ጥያቄ ተስቢህ በመጠቀም ወይም በጣት ውስጥ ገብታ የምትቆጥር መቁጠሪያ በመጠቀም ዚክር ማድረግ ቢድዓ ነው? ቢድዓ አይደለም፣ ራጂሑ ኺላፈል አውላ ነው። ቢድዓ ነው ያሉ የተወሰኑ ሊቃውንት አሉ። ነገር ግን ቢድዓ ነው የሚባለው በዚክር መቁጠሪያ ዚክር ማድረጉ በላጭ ነው፣ በእጅ ከማድረግ ይሻላል፣ ይሄ ሱና ነው ከሚል እምነት የመነጨ ከሆነ አው ቢድዓ ነው። ነገር ግን እኔ መቁጠር ነው የምፈልገው እረሳለሁ እሳሳታለሁኝ ብሎ ጣት ያሳስተኛል ወይም ብዙ መቁጠር አልችልም በሱብሓ ወይም በኤሌክትሮኒክስ አሁን በመጡ ማሽኖች ቁጥራለሁ ይላል አንድ ሰው ኺላፈል አውላ ነው የሚባለው። በላጩን ትተሃል። በላጩ ምንድነው? እጅ ነው። ነብዩ አለይሂ ሰላቱ ወሰላም ካነ ያዕቂዱ ተስቢሐ ቢየሚኒሂ በቀኝ እጃቸው ነበር ተስቢህ የሚቆጥሩት። በእጃችሁ ተስቢሑን ቁጠሩ እነሱ የቂያም ቀን ይናገራሉ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። የነቢ ሱና የሰሐቦች ሱና በእጅ መቁጠር ነው።
ሱና ነው ሳይል እንዲያግዘኝ ብሎ በሱብሃንና መሰል ነገር ቢጠቀም አው ቢድዓ ነው ያሉ አሉ። ነገር ግን ራጂሁ ትክክለኛው ኺላፍ አልአውላ ነው። በላጩን ትቷል ነው እንጂ የሚባለው ቢድዓ ሰርቷል አይባልም። ነገር ግን ዚክር ማይቆጥሩትን ያክል እጅ ላይ ሱብሃን አንጠልጥሎ መሄድ፣ እንዲሁ ወሬ ያወሩ ዝም ብሎ ዚክር ማለት አንገት ላይ አንጠልጥሎ መሄድ ይሄ አይገባም። ሲጀምርም ጠንከር ያለ ተቃውሞ ያላቸው ዕለሞች አሉ። የመጣው ከህንዱ እምነት ነው፣ ከሌላ ቤተ እምነት ነው የመጣው፣ ከአይሁዶች ጋር ከነሷራዎች ጋር መመሳሰል ነው ያሉበት ሁኔታም ስላለ መተው በእጅ መቅጠሩ በላጭ ነው። ሌላኛው ጥያቄ እህቴ በአጉል ጥርጣሬ አኩርፋኝ ስልክ በተደጋጋሚ ብደውል አላነሳ ብላኝ በሌላ ሰው ስልክ ደውላ ለአላህ ብለሽ አላህን የምትፈሪ ከሆነ ስልኬ ላይ አትደዊ አለችኝ። አሁን ለመደወል አላህን ፈራሁ፣ እንዴት ላድርግ? ጀዛኩሙላህ ኸይረን የሚል ይሄ የዘመኑ ሙሲባ ነው። እንደው ሸሪዓው ተጣሉ፣ ተኮራረፉ፣ ተቆራረጡ ያለ እስኪመስል ድረስ ሰዎች ለመኮራረፍ እየተሽቀዳደሙ እናያለን። በይነማ መሆን ያለበት ወተቁላህ ወአስሊሑ ዛተ በይኒኩም፣ አላህን ፍሩ፣ በመካከላችሁ ያለን ግንኙነት አስተካክሉን የተባለ ለመታረቅ፣ ለመግባባት፣ ለመቀራረብ ነው እንጂ አላህን ፍሪ መባል ያለበት ስልክ አትደዊ ለማለት አላህን ፍሪ መባል የለበትም። ያውም ጥያቄው ላይ እንደተባለው በአጉል ጥርጣሬ አብዛኞቹ የዘመናችን መኮራረፎች፣ መቆራረጦች አንዱ መነሻቸው መጥፎ ጥርጣሬ ነው፣ ችኮላ ነው። ለምን ተነካሁ ማለት ነው። እኔ አላጠፋም ፍጹም ነኝ ቅዱስ ነኝ ማለት ነው። አቡበክርና ዑመር ተጣልተዋል። ማን አለ ከነቢያት ቀጥሎ እንደ አቡበክርና ዑመር? ነገር ግን ወዲያው ታርቀዋል መልሰው እዛው። ብላልና አቡዘር ተጣልተዋል፣ ግን መልሰው እዛው ታርቀዋል። እኔ ነኝ ጥፋተኛ ሁለቱ እኩል ተባብለዋል። እዚህ እኛ ለመጣላት እንቸኩላለን፣ ለመመለስ እንዘገያለን። ሁለቱም በሽታ ችግር ነው ያለብንና እንደው በሆነ ባልሆነው የሚጣሉ ሰዎች አላህን ሊፈሩ ይገባል። ሰውንን የሰው ባህሪ ውስጣችን ላይ ይኖራል። ተገፍተን ከሆነ ተነክተን ከሆነ አፍታ ከተጠየቅን መተው መቻል አለብን። ይቅርታ እየጠየቁት ሊያስደስቱት እየሞከሩ ማይደሰት ሸይጣን ነው ተብሏል። ኢማም ሻፊዒ እንዳሉት ይቅርታ እየጠየቁት ሊያስደስቱት ያለፈውን ሊክሱት እየተሞከረ እዛው አንዴ ነክሶ ቂም ይዞ የሚቆይ ሸይጣን ነው ተብሏል። እውነተኛ አማኞች ወለዚነ ተቀው ኢዛ መሰሁም ጣኢፉ ሚነ ሸይጣን ተዘከሩ ፈኢዛ ሁም ሙብሲሩን። አላህን የሚፈሩ ሰዎች እንደው ሸይጣን ነካ ቢያደርጋቸው አላህን ፍሩ ሲባሉ ዲንን ሲያስታውሷቸው አኺራን ሲያስታውሷቸው ይቅርታ ለአላህ ብለህ አፍ በለኝ ሲሏቸው ወዲያው ይመለሳሉ። ራስን ማምለክ በዝቷል በዘመናችን። ራስን ማምለክ በዝቷል። አላህን ማምለክ፣ ስሜትን መርታት፣ ይቅር ማለት እኔም አጠፋለሁ፣ እኔም ብዙ ጉድለት አለብኝ፣ እኔም ሰው ላይ ደርሳለሁ፣ ተደረሰብኝና አንዴ ያዙኝ ልቀቁኝ ማለት የለብኝም፣ ነክሼ መቅረት የለብኝም ልንል ይቅር ልንል ይገባናል። ጥያቄው ላይ እንደተባለው በተደጋጋሚ ተደውሎ አትደውይብኝ ከተባለ አለመደወል ነው። ሲገናኙ ግን ሰላም መባባል። መኮራረፍ ሁለት ደረጃ ነው ያለው። መኮራረፍ ሁለት ደረጃ ነው ያለው። በምንም መልኩ አለመገናኘት፣ ቢታመም አለመጠየቅ፣ ቢቸገር አለመርዳት፣ መንገድ ላይ ሲያገኙ ጀርባ ሰጥቶ መሄድ፣ ቢጠራ መልስ አለመስጠት፣ ይሄ ሐራም ነው፣ አይቻልም። ከሶስት ቀን በላይ መዝለቅ የለበትም። ነገር ግን ከዚህ ዝቅ ብሎ ያለው ሁለተኛው ደረጃ አፍ ብያለሁኝ፣ አፍ ተባብለናል፣ ነገር ግን እንደ ድሮ ላንሆን እንችላለን። ቤት አልመጣም፣ አልደወልም፣ ስንገናኝ ስትታመም እመጣለሁ፣ ስትቸገር እረዳለሁ ብሎ ግንኙነቱ ሙሉ በሙሉ እንዳይቋረጥ ማድረግ ይቻላል። ስለዚህ እንደዚህ አይነቱ ሰው አደውሉልኝ የሚል ሰው ወንጀለኛ የሚሆነው እሱ ነው። በውስጥ ግን ግንኙነቱን ማስቀጠል የሚፈልገው አካል አደውል እየተባለ ያለው አካል በውስጡ መታማ ረጃዓ ፈባቢ መፍቱሑን ማለት አለበት። በተመለሰ ጊዜ ቤቴም ልቤም በሬም ክፍት ነው፣ እኔ እሱ ላይ ቂም የለኝም፣ ጥላቻ የለኝም፣ ትቻለሁኝ፣ ከመጣ እናግሯለሁ፣ እቀበላታለሁኝ፣ መንገድ ላይ ከተገናኘን በሆነ አጋጣሚ የቤተሰብ ጉዳይ ኖሮ ከተገናኘን አናግራለሁኝ የሚል የውስጥ ዝግጅት መኖር አለበት። ሌላኛው ጥያቄ የ9 ወር እርጉዝ ሆዷ ውስጥ ሞቶባት ነበረ። እሷን አላህ ሶብር ይስጥሽ ነው ወይስ ሸፋዓ ያደርግልሽ ነው የምትባለው? ሁለቱም ይባላል። 4 ወር ካለፈው ነፍስ ከተዘራበት በኋላ ልክ እንደተወለደ ሕፃን ነው የሚቆጠረው። በትብቱ የጎተተ ጀነት ያስገባታል የሚል ሐዲስ አለ። ያስወረዳት ሴት
ተወልዶ እንኳ ድምፅ አሰምቶ እንኳ ባይሞት ከ4 ወር በላይ ከሆነ ነፍስ ከተዘራበት በኋላ የወጣ ጽንስ እናቱን በእትብቱ እየመራ ወደ ጀነት ይወስዳታል ተብሏልና ነፍስ ከተዘራበት 9 ወር ከሞላው አላህ ሰብር ስተሽም ይባላል፣ ሸፋዓም ይባላል፣ ስም ይወጣለታል፣ አቂቃ ይደረግለታል። ሌላኛው ጥያቄ የእናቴ ክርስትና እምነት ተከታይ ጎረቤቶች አሏት። ባለቤቴ ለነሱም ብር ይሰጣቸዋል። ይህ እንዴት ይታያል? ሐራም ይሆንበታል ወይ? አይሆንበትም። ፊ ኩሊ ከቢዲን ረጡበቲን ሰደቀቱን ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ጎረቤትም ይሁን ዘመድ ሙስሊም ያልሆነ ሰው ቢረዳ አጅር አለው። ቀጥታ እንካ ወንጀል ስራበት፣ ስጋራ የሚያጨስ ሰው እንካ አጨስበት፣ ኸምር የሚጠጣ ሰው እንካ ጠጣበት ብሎ መስጠት ነው የማይቻለው እንጂ ለተለያዩ ለተፈቀዱ ዓላማዎች እንዲያውለው ብሎ መስጠት ችግር የለውም። አስፈላጊም ጭምር ነው። በተለይ እንደኛ ሀገር ሙስሊም ያልሆነም በጋራ አብሮ በመልካም የሚኗኗርባቸው ሁኔታዎች ላይ ሰላማዊ ከሆኑ ሌላ እምነት ተከታዮች ጋር መረዳዳት፣ ሲቸግራቸው መርዳት፣ ሀዲያ መስጠት፣ ስጦታ ማበረከት መልካም ነው። ራሱን የቻለ ዳዕዋ ነው ንያን ከማስተካከል ጋር። ምክንያቱም ባለንበት ጊዜ እስላምና ሙስሊሞች ላይ እጅግ በጣም ከፍተኛ የጥላቻ ወሬ እየተነዛ ነው። ሙስሊም ከሌላ እምነት ጋር በሰላማዊ ኗኗርም ከሙስሊም ውጪ ምድር ላይ መኖር የለበትም ይላል ያሉ የእስላምን ስም ለማጠልሸት ስራ የሚሰሩ ስላሉ ላ የንሃኩም ላሁ ዐን ለዚነ ለም ዩቃቲሉኩም ፊ ዲን ወለም ዩኽሪጁኩም ሚን ዲያሪኩም አን ተበሩሁም ወቱቅሲጡ ኢለይህም ኢነላሃ ዩሒቡል ሙቅሲጢን በሚለው አንቀጽ መሰረት ሙስሊሞች ላይ ጦርነት ያልከፈቱ ከሀገር ያላፈናቀሉ በሰላም ከሙስሊም ጋር የሚኗኗሩ ሌላ እምነት ተከታዮች ጉርብትና ካገናኘ ዝምድና ካገናኘ ሲቸገሩ መርዳት፣ ሲታመሙ መጠየቅ፣ ደስታ ሲኖር ቤታቸው ሸሪዓው በሚፈቅደው መልኩ ገብተው እንኳን ደስ አላችሁ ብሎ መውጣት፣ ዲን በሚፈቅደው ከሽርክ ጋር የተያዘ በዓል ባልሆነ መልኩ መልካም ግንኙነትን ማጠናከር ይቻላል፣ ይሻላልም ጭምር አጅርም አለው። በተለይ በመልካም ንያ እስላምን ከማስተዋወቅ አንጻር እስላም እንደዚህ አይነት ነገሮች እንደሚፈቅድ ከመግለጽ አንጻር ይሄ ማድረጉ መልካም ነው። ሌላኛው ጥያቄ አንድ ሰው በሚሰራበት የሥራ ዘርፍ ላይ ዘካ ለማውጣት ፈልጎ በዚያ ስራ ላይ ያሉ ለስራው አገልግሎት የሚሰጡ ማሽነሪዎች አሉ። እናም በእነዚህ ንብረት ላይ ዘካ ይወጅባል ወይ? ከወጀበስ በምን መልኩ ነው የሚወጣበት? ጀዛኩሙላሁ ኸይር የሚል ጥያቄ ነው። ዘካ የሚወጅበው በሚሸጡ እቃዎች በራሳቸው በሸቀጦች እንጂ መደብሩ ላይ ያሉ እቃውን ለመሸጥ የሚያስፈልጉ ቋሚ የቤት ንብረቶች፣ ፍሪጆች፣ ማሽኖች፣ የፋርማሲና መሰል መደርደሪያዎች፣ እነዚህ ቋሚ ራሳቸው ማይሸጡ ነገሮች ዘካ የለባቸው። ትልልቅ ማሽኖችም ቢሆኑ በውድ ዋጋ የሚገዙም ቢሆኑ ራሳቸው ማይሸጡ እነማ የሚሸጠውን ነገር እንደ መያዣ የሚያገለግሉ መደርደሪያዎች፣ ማሽኖች፣ ፍሪጆች ለገይሪ ዛሊክ ከነዚህ ላይ ዘካ የለም። ዘካ ዑሩድ ቲጃራ ላይ ሊሸጥ የቀረበ ነገር ራሱ ላይ ነው ዘካ ያለው። ተገምቶ ሂሳብ ተሰርቶ ከጠቅላላ ሀብት ዘካ ይወጣል። ሌላኛው ጥያቄ ዕዳ አለብኝ ብሎ ዘካተል ማል ከሚያወጣው ስጠኝ ብሎ መጠየቅ ይቻላል ወይ? አዎ፣ በትክክል ዕዳ ካለ በትክክል ራስ መክፈል የማይችሉት ዕዳ ካለ አዎ ይቻላል። ነገር ግን አመሉ የሆነ መሆን የለበትም። ሁሌ ዕዳ ውስጥ የሚገባው ተበድሮ የሚያጠፋው የሚያባክነው አጎቴ፣ ወንድሜ፣ ጎረቤቴ ዘካ ስለሚያወጣ ብሎ ከሆነ አውቆ የተገባበት ዕዳ ከሆነ ይሄ ላይ መዘናጋት አያስፈልግም። እነማ ጥንቃቄ ከማድረግ ጋር ሳይፈልገው የገባበት ዕዳ ከሆነ ራሱ ሰርቶ መክፈል የማይችለው ከሆነ ዘካ ስጠኝ ማለት ይችላል። ከስምንቱ ዘካ ከሚገባቸው አካላት አንዱ ወልጋሪሚን ነው። እንኳ ጋሪሚን ሁለት አይነት ቢሆንም ለግሉ ለነፍሱ ሐጃ ዕዳ ውስጥ የገባም ሰው እዚህ ውስጥ ይገባል። ሌላኛው ጥያቄ ዕዳ ያለበት ሰው ዘካተል ማል መቀነስ ይችላል ወይ? አዎ፣ ዘካተል ማል ከማውጣቱ በፊት ያለበትን ዕዳ አንስቶ ነው እንጂ ለሰው ከሚሰጠውም ካለበት ከብድሩም ጭምር አስበህ ዘካ አውጣ አይባልም። ሌላኛው ጥያቄ አረብ ሀገር በነበርኩበት ሰዓት የገዛኋቸው ወርቆች ነበሩኝ። በወቅቱ ወርቆቹን ስገዛ ለትርፍ ብዬ አልገዛኋቸውም ነበር። ነገር ግን አገር ቤት ስመጣ ገንዘብ ስላጠረኝ አሁን ለመሸጥ አስቤ ነበረ። ስለዚህ ወርቆቹ ዘካ አለባቸው ወይ? ለመሸጥ ከተወሰነበት ጊዜ ጀምሮ
ለመሸጥ ከተወሰነበት ጊዜ ጀምሮ አመት ሲሞላው ዘካ ማውጣት ግዴታ ይሆናል። ተሸጦ ገንዘቡ ካልጠፋ መጀመሪያ ለጌጥ ነበረ የተገዛው፣ ልሽጠው ተባለ። ለመሸጥ ከተወሰነበት ጊዜ ጀምሮ አመት ከሞላው ወርቁ 85 ግራም እና ከዛ በላይ ከሆነ ዘካ ይወጅበታል። ሲጀምርም ለጌጥ የተገዙ ለጌጥ የሚያገለግሉ ወርቅና ብርም ቢሆን ዘካ ማውጣቱ ነው የሚሻል። ያከራዩ ገቢ ሊያስገቡ ሲቸግር ሊሸጥ ተብሎ የተገዛ ከሆነ ዘካ አለበት። ነገር ግን ለጌጥ ተብሎ እንኳን የተገዛ ቢሆን ዘካ አለበት የሚሉ እጅግ በጣም በርካታ ሊቃውንት ስላሉ ከጥርጣሬ ለመውጣት ከኺላፍ ለመዳን ወለዚነ የክኒዙነ الذهب والفضة ولا ينفقونها في سبيل الله فبشرهم بعذاب أليم የሚለው ይሄንም ይመለከታል። ወርቅና ብርን የሚያጠራቅሙ የሚያከማቹ በአላህ መንገድ ወጪ የሚያደርጉ በአሳማሚ ቅጣት አበስራቸው የሚለው ይሄንም ይመለከታል ስለተባለ 85 ግራም እና ከዛ በላይ ወርቅ ያለው ሰው 595 ግራም እና ከዛ በላይ የጌጥም ቢሆን ብር ያላት ሴት ዘካ ማውጣቱ በላጭ ነው። ከሰው ጋር የተኮራረፈ ሰው ጾሙ እንዴት ነው? ቀደም ሲል እንደገለጽነው መኮራረፍ አስፈላጊ አይደለም፣ የሸይጣን ስራ ነው። መቆራረጥን ሸይጣን ይፈልጋል። አላህ ደግሞ መገናኘትን፣ ዝምድናን መቀጠልን፣ ወዳጅነትን ማስቀጠልን ይፈልጋል። ከ3 ቀን በላይ መኮራረፍ ሐራም ነው። አመት ከዘለቀ ያኮረፉትን ሰው የመግደል ያክል ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ኢማም አቡ ዳውድ ኢማም አህመድ በዘገቡት ሐዲስ አንድን ሰው አመት ሙሉ የዘጋ ያኮረፈ ሰው እንደገደለው ይቆጠራል ብለው። ከባድ ወንጀል ነው ማለት ነው። ከስሜት መውጣት፣ መረጋጋት፣ ችግሮችን ተነጋግሮ መፍታት፣ ዳግም የሚያጋጩ ነገሮች ካሉ የሚያጋጩ ነገሮችን ማስተካከል፣ ቀረቤታን በልክ ማድረግ። ብዙ ጊዜ አንድም የመጣላቱ መንስኤ አብዝቶ መቀራረብ። ለዚህ ነው ዑመር ኢብኑ አልኸጣብ ቁሉ ሊዘዊል ቁርባ አን የተዛወሩ ወላ የተጃወሩ ያሉት። በጣም ዘመዳማሞች የሆኑ ሰዎችን እንዲዘያየሩ ንገሯቸው፣ ጎረቤቶች እንዳይሆኑ ንገሯቸው ብላ። በጣም ዘመድ የሆኑ በጣም ወዳጅ የሆኑ ሰዎች አብዝተው ጎረቤት ሲሆኑ ጠዋትም ከሰዓትም ዛሬም ነገም በልጅም በአዋቂም ጉዳይ ሲገናኙ ለመጣላት ሰበብ ይሆናልና የሚያጣሉ ነገሮች ቶሎ ቶሎ እንድንጣላ የሚያደርጉ ነገሮች ምንድናቸው ተብሎ መፍትሄ መፈለግ፣ በሩን መዝጋት ያስፈልጋል። የተኮራረፈ ሰው ጾሙ፣ ሶላቱ፣ መልካም ስራው ወደ ሰማይ አይወጣለትም እስኪታረቅ ድረስ። ምናልባት መጣላቱ በዲን ምክንያት ከሆነ ሶላት ስለማይሰግድ እምቢ ስላለ፣ ቆሻሻ ተግባር ስለሚፈጽም እምቢ ስላለ፣ ማክሮፉ ይጠቅማል ተብሎ ሸሪዓ በሚፈቅደው መልኩ የተኮራረፈ ሰው ከሆነ ችግር የለውም። እንዲህ አይነት ነገሮች ሳይኖሩ ለነፍስ ለስሜት ተብሎ አሊያ ደግሞ ስሜትን በሌላ ሸፍኖ የሚፈጠር አይነት ኩርፊያ ሶላት፣ ጾም አላህ ዘንድ እንዳይቀርብ ያደርጋልና በተለይ ረመዳንን ሰሃቦች እንዳሉት ውስጣችን ላይ ቂምና ቁርሾ ኖሮ ለሙስሊም ጥላቻ ኖሮ ረመዳንን መቀበል በጣም ይከብደን ነበር ብለዋል። ምንጊዜም ፈጥኖ ችግርን መፍታት ያስፈልጋል። ረመዳን ሲመጣ ደግሞ ይበልጥ ልብን ንጹህ ማድረግ፣ አፍታ መጠየቅ፣ ይቅርታ መጠየቅ፣ ይቅር መባባል ያስፈልጋል። ሶፍ ለሴቶች እግርን መቅጠም እንዴት ነው? ለወንድ እንጂ ለሴት አያስፈልግም ይላሉ። እንደዚህ የሚል አቋም ያላቸው የተወሰኑ ሊቃውንት አሉ። ሴት ልጅ ከራሷ ጋር ነው ሁለት እግሮቿን አገጣጥማ ተጠጋግታ ነው እንጂ መቆም ያለባት ከጎንና ጎን ካሉት ጋር እግሮቿን መግጠም የለባትም ያሉ የተወሰኑ የፊቅህ ሊቃውንት አሉ። ነገር ግን ከሐዲስ ማስረጃ የለውም። ነብዩ አለይሂ ሰላቱ ወሰላም እኔ ስሰግድ እንዳያችሁት ስገዱ ነው ያሉት። እኔ ስሰግድ እንዳያችሁ ስገዱ ነው ያሉት። እሳቸው ሶፍን ያስተካክሉ ነበር። አጠገብ ካጠገብ ያሉት ጋር እንዲገጣጠሙ እንዲገናኙ ያደርጉ ነበርና ሴቶች ይሄን አያድርጉ አላሉም። ሴትና ወንድ በሶላት አሰጋገዳቸው ይለያል ሲባል ማስረጃ መምጣት አለበት። ሴት ልጅ ከጎኗ ካለ ሰው ጋር ገጥማ አትቆም የሚል ማስረጃ የለም። የመንግስት ስራ ላይ ያለሁኝ ቦንድ ገዝቼ ነበረ። አሁን ቦንዱ ወደ ገንዘብ ሲቀየር ወይም ሲሸጥ ከነወለድ ነበረ ወደ አካውንት የገባ። የገዛሁበትን ብር ብቻ አውጥቼ በመጠቀም ወለዱን አካውንት ላይ ብተው እንዴት ይታያል? አካውንት ላይ መተው የለበትም። ሊረሳ ይችላል። አንተ ወይም አንቺ ሞት ሊገጥምሽ ይችላል። ወራሽ ቤተሰብ ሳያውቅ ሊጠቀመው ይችላልና የወለድ ገንዘብ ቆሻሻ ነው፣ መቀመጥ የለበትም። በአንድ ሰው ስም መቀመጥ የለበትም። ለቀናት እንኳን ለሰዓታት ከተቀመጠም ወሱያ ተጽፎ መነገር አለበት። ባንክ አካውንቴ ላይ ይሄን ያክል የሐራም ብር አለ ተብሎ መቀመጥ አለበት። ከዛ ወጥቶ እጅግ በጣም ለተቸገሩ ሰዎች፣ የዕለት ጉርስ ስለሌላቸው ሰዎች፣ ምንም ላጡ ሰዎች ይሰጣል። ከገንዘቡ ለመገላገል በሚል ንያ እንጂ አካውንት ላይ መቀመጥ የለበትም።
ፈጅር ሶላት፣ መግሪብ፣ ዒሻ እና ጁሙዓ ሶላት ስንሰግድ ፋቲሓን ኢማምን ተከትለን ነው የምንቀራው ወይስ ኢማሙ ከጨረሰ በኋላ ነው የምንቀራው? ማእሙም ከኢማም ኋላ መቅራት አለበት የሚሉ ሊቃውንት ዘንድ ኢማሙ ከጨረሰ በኋላ ብትቀራ ይመረጣል። ኢማሙ ፋቲሓን ጨርሶ ቁርአን ሲቀራ ብትቀራ ይመረጣል። ነገር ግን በላጩ የኢማምን ድምፅ ከሰሙ ምንም አለመቅራት ነው። በላጩ የኢማምን ድምፅ ከሰሙ ፋቲሓንም ቢሆን ዝም ብሎ ማድመጥ ነው። ለብቻ ሲሰገድ ነው ፋቲሓ የሚቀራው። የኢማሙ ድምፅ ካልተሰማ ነው ፋቲሓ የሚቀራው። ኺላፍ አለበት። አብዛኞቹ መቀራት አለበት ብለዋል። ኢማሙ ዝም ሲል ኢማሙ ፋቲሓን ጨርሶ ቁርአን ሲቀራ ነው ፋቲሓ መቀራት ያለበት። በላጩ ግን ኢማም አልቡኻሪ ሌሎችም የመረጡት የኢማም ድምፅ እስከተሰማ ድረስ ሁሉንም ማሙም ዝም ብሎ ነው ማድመጥ ያለበት። ማሙም ይቅራ የተባለው ኢማም ይቅራ የተባለው ማሙም እንዲያደምጥ ነው። ማሙም ጮክ ብሎ ከቀራ አንተም ከቀራህ ማሙም ከቀራ ኢማሙ ጮክ ይበል የተባለበት ምክንያት ምንድን ነው? ለዚህ ነው ኢብኑ ተይሚያ ረሒመሁላህ ተዓላ ሀዛ ሰፈሁን ቱነዘሁ ዐንሁ ሸሪዓ ይላሉ። ሸሪዓችን አንድ ነገር ሲያዝ በዓላማ ነው፣ በምክንያት ነው። ኢማም ጮክ ይበል ያለው ማሙሞች ዝም ብሎ እንዲያደምጡ ነው እንጂ ማሙሞችም የራሳቸውን ከቀሩ ኢማሙም ከቀራ ኢማሙ ለምን ይለፋል? ለምን ይደክማል? ያላንዳች ጥቅም ሸሪዓ አንድ ነገር ይደረግ ብሎ አያዝምና ኢማም ጮክ ብሎ ይቅራ የተባለው ማሙም ዝም ብሎ ማድመጥ ስላለበት ነው። የኢማሙን ካልሰማ ማሙም ይቅራ፣ ሩቅ ከሆነ ማይክ ከሌለ ያለ ድምፅ የሚቀራባቸው ላይ ኢማም ማሙም የራሱን ይቅራ። የኢማም ግን የሚሰማበት ላይ ማሙም ዝም ብሎ ማድመጡ በላጭ ነው። የመጨረሻው ጥያቄ በዛሬ ፕሮግራማችን ላይ ውዱእ አድርጌ ከባለቤቴ ጋር ስሜትን በማይቀሰቅስ መልኩ ወይም ከስሜት ነፃ በሆነ መልኩ ንክኪ ባደርግ ውዱእ ማደስ ይኖርብኛል ወይስ እንዴት ነው? በሻፊዕያ መዝሀብና ሌሎችም የተወሰኑ ሊቃውንት አዎ ሴት ልጅ ባሏ ለሷ ውዱእ ያፈርሳል ያሉበት ሁኔታ አለ። ነገር ግን ራጂሑና ትክክለኛው የበርካታ ሷሐቦችን ምርጫ የሆነው ሚስት ባሏ ውዱእ አይፈርስባትም፣ ባልም ሚስቱ ላይ ውዱእ አይፈርስም። በስሜት ተነካክተው መነካካቱን ተከትሎ የወጣ የስሜት ፈሳሽ ካለ ብቻ ነው ውዱእ የሚፈርሰው እንጂ ባልና ሚስት በስሜት ሳይሆን ስለተነካኩ ጾም አይፈርስም። ምክንያቱም ሐዲስ ላይ ነቢዩ ዓለይሂ ሰላቱ ወሰላም ከመንገድ መጥተው ከሚስቶቻቸው መሃል አንዷን ስመው ሰገዱ፣ ውዱእ አላደረጉም ብለዋል። ባለቤቶቻቸው ከመንገድ መጡ፣ ከባለቤቶቻቸው መሃል አንደኛዋን ሳሙ፣ ከዛ በኋላ ሄደው ሰገዱ፣ ውዱእ አላደረጉም ተብሏል። አውላ መስቱሙ ኒሳ የሚለውን የተወሰኑ ሰሐቦች አው በመንካት ፈስረውታል። ነገር ግን በላጩ ላመስቱም ማለት ግብረ ሥጋ ግንኙነት ካደረጋችሁ ታጠቡ ለማለት ነው እንጂ ሴትን ከነካችሁ ውዱእ አድርጉ ለማለት አይደለም። የኺላፍ ነጥብ ነው። በላጩ አያፈርስም የሚል ነው። ሀደ ወላሁ ተዓላ አዕለም። ሰላም አለይኩም ወረሕመቱላሂ ወበረካቱሁ።